መለስ ዜናዊ አስረስ አንዳንድ ጊዜ በአባይ ላይ የሚሰሩ ግድቦች ካርታን ይዞ ያሳየናል። ሙያተኞች ሰርተው ያቀረቡለትን ካርታ ማለት ነው። እንግዲህ አባይ ላይ 3-4 ግድብ የመስራት ህልም ነው የነበረው። የህዳሴው ግድብ የመጀመሪያው ነው እንጂ የመጨረሻው አልነበረም እና የባቡሩም እንደዚሁ ነው። የባቡር ዝርጋታ ዲዛይኑ ቢሮው ውስጥ አንድ ኮርነር ላይ ሲወጣ ሲገባ በሚታይ ቦታ ላይ ተለጥፏል። አንዳንዴ ቢሮ ገብተን ስለ ባቡር ሲያወራንም በእጁ ካርታውን እያመላከተ ወይ ተነስቶ ከዚያ እስከዚያ የሚያደርሰው እያለ የሚያወራበት ሁኔታ ነበር። የቅርብ ርቀት ትልቁ ራዕዩ እነዚህን ሜጋ ፕሮጀክቶች አሳክቶ ዳር አድርሶ ማየት ነበር የነበረው። ምስክርነቱ የበረከት ስምኦን ዘብሔረ ኢህአዴግ ነው። ለዘመን መጽሔት በታህሳስ ወር 2004 ዓ.ም በሰጡት ቃለ ምልልስ ውስጥ ይገኛል። ሙሉ ምስክርነታቸውን ስለ መለስ ዜናዊ የትም ያልተሰሙ ምስጢሮች ከነገርናችሁ በኋላ እናቀርብላችኋለን። አሁን ሰውየውን መለስ ዜናዊ ባልተለመደ መነጽር እናሳያችሁ። መለስ ዜናዊ አስረስ ተሰማ ጎበና በጠቅላይ ሚኒስትርነታቸው የኢትዮጵያ ቴሌቪዥን ተአምር እያስተላለፈ ነው ቢሏቸውም ተቀምጠው ያዩትም ነበር። ቴሌቪዥን የሚያዩበት ብቸኛ ጊዜ ምሳ ሰዓት ነው ይባላል። ያኔም ሲኤንኤን ወይም ቢቢሲን እንጂ እሳቸውን ሲያወድስ የሚውለውን ኢቲቪን ከፍተው ታያውቁም። በአብዛኛው እንዲያውም ምሳ ሲበሉ ጭናቸው ላይ የሚነበብ ነገር ይዘው በግራ እጃቸው ምልክት እያደረጉ መብላት ያዘወትራሉ። በ21 የጠቅላይ ሚኒስትርነት ጊዜያቸው ምግብ ተቋጥሮላቸው ምሳቸውን የሚበሉት ቢሮ ውስጥ ነበር። አንድም ቀን ምግብ አምጡልኝ ብለው አያውቁም። ይራባቸው አይራባቸው በትክክል ማሰብ እስከማይችሉ ድረስ በስራ ይወጠሩ ነበር ይባላል። መለስ የኢትዮጵያን ቴሌቪዥን መመልከት እንደሚጠሉት ሁሉ የኢትዮጵያን የግል ጋዜጦችና መጽሔቶች ማንበብ ደግሞ ያበሳጫቸው ነበር። ምክንያታቸው የፕሬስ ውጤቶቹ ሀሳብ ላይ ማተኮር ትተው ግለሰብና ሁኔታ ላይ በመጠመድ የባከኑ ከንቶዎች ሆኑብኝ ከሚል ስስት ይመነጫል። አንዳንድ ቀን ግን የልጆቻቸው እናት አዜብ መስፍን የሆነ በጠቅላይ ሚኒስትሩና ቤተሰቡ ዙሪያ የጻፈ የግል ጋዜጣ እያነበቡ ሲበሳጩ ያገኟቸዋል። ያኔም መለስ ሳቅ ብለው አዚቲ ልባቸውን እንዲያደነድኑ ይመክሯቸዋል። አዜብ መስፍን ኃይሌ ስለ ጠቅላይ ሚኒስትሩ ባላቸው ሲናገሩ በጠዋት ሲነሳ ማንጎራጎር ይወዳል ይላሉ። ከመለስ ዜናዊ አፍ የማይጠፉት ስንኞች ከአስቴር አወቀና ከኢያሱ በርሄ ክሮች የተወሰዱ ናቸው። መለስ የእንግሊዝኛ ሙዚቃዎችንም ምጥጥ አድርገው እንደሚጠጡ ሳይዘነጋ ማለት ነው። በእንጉርጉሮና ፉጨት ራሳቸው አነቃቅተው ከወልቃይቲዋ ሚስታቸው እቅፍ የሚወጡት ጠቅላይ ሚኒስትር በመደበኛው የሥራ ሰዓት ምኒልክ ባሰሩት ቤተ መንግስት ውስጥ ወዳለው ቢሮአቸው ይገባሉ። ለመለስ ዜናዊ ሁሉም ቀን የሥራ ነው። ራሳቸውም እንደተናገሩት ከ19 ዓመታቸው ጀምረው እስከ ነሐሴ 14 ቀን 2004 ዓ.ም ድረስ እረፍት የሚባለውን ነገር ተመልክተው ታያውቁም። ለድፍን 38 ዓመታት ትንፋሽ በሚያሳጣ ስራ ውስጥ ነበሩ። በረዳቶቻቸው በኩል እረፍት አድርግ ሲባሉ ደሃ ሀገር ይዘን እንዴት እናርፋለን ይላሉ። ቤተ መንግስት ከገቡም በኋላ ምቹ የሥራ ቦታ አልነበራቸውም። መለስ ዜናዊ በጠቅላይ ሚኒስትርነት ዘመናቸው የኮሎኔል መንግስቱ ኃይለማርያምን ወንበርና ጠረጴዛ እንኳን አልለወጧቸውም። እዚያችው ጠረጴዛና ወንበር ላይ ተቋጥረው የኢትዮጵያን ሕዝብ የሚመሩበት ጥበብ ሲቀምሩ፣ የቀመሩትን ሲተገብሩ፣ የተገበሩትን ሲመረምሩ ኖረው አልፈዋል። መለስ ስጦታ ተሰጥቷቸው ታንኪው ብለው የሚቀበሉት መጽሐፍ ብቻ ነው ይባላል። ዓለማችን ያፈራቻቸው ታላላቅ ጭንቅላቶች ሁሉ ለመለስ ዜናዊ ብለው መጽሐፍ ይልካሉ። ፕሮፌሰሮች የሚልኩላቸው መጽሐፍ ተቀብለው መደርደሪያቸው ላይ ያስቀምጣሉ። እንደተገኘ አንስተው ያነቡም። ችግር ሲገጥማቸው ለዚያ ፈተና ማለፊያ መጽሐፍ ሲፈልጉ ያንዱን እድለኛ ፕሮፌሰር መጽሐፍ ያነሱና ያቆፍሩታል። ከሀገራቸው ተጨባጭ ሁኔታ ጋር የሚስማሙ አንቀጾችን ጨምቀው ችግሯን ይፈቱበታል። መለስን በቅርበት ያገለገሏቸው 3 የቤተ መንግስት ሰራተኞች አንድም ጊዜ በኪሳቸው ገንዘብ ይዘው አይተዋቸው እንደማያውቁ ይገልጻሉ። አንዲት ሕፃን ልጅ የህወሓትን ባነር ግዛይ ስትላቸው ሊገዟት ፈልገው ግን ብር በኪሳቸው ስላልያዙ አባብለው እንደሸኟት አጃቢያቸው በፈገግታ ያስታውሳል። ብዙ ጊዜ በመለስ ኪስ የሚገኝ ነገር እስክርቢቶ ነበር ይባላል። ቀጥሎ ከኪሳቸው የማይጠፋው ነገር ሮዝማን ሲጋራ ነው። መለስ ያጨሱት የነበረው ሲጋራ ሮዝማን ይባላል። ኢህአዴግን እየመሩ አዲስ አበባ ከገቡ በኋላ ለ6 ዓመታት ያህል ማጨስ ትተው ነበር። በኢትዮ ኤርትራ ጦርነት ወቅት ግን ዳግም አንስተው ያቦኑት ጀመር። መለስ በህወሓት ማዕከላዊ ኮሚቴ ስብሰባ መሃል ሳይቀር ሲጋራ ያጨሱ ነበር ብለው የጻፉ ምሁራን አጋጥመውናል። ሰውየው መለስ ቡናማ አይጠሉም። ማኪያቶ ከሮዝማን ሲጋራቸው ጋር ፉት እንደሚሉ በትክክል ተጽፎ አንብበናል። አልኮል መጠጥ ብዙ የሚደፍሩ አይመስሉም። ከውጭ ሀገር መሪዎች ጋር ሲገናኙ ለስነ ስርዓት ወይም ፕሮቶኮል ብለው ሻምፓኝ ሊጎነጩ ይችላሉ። ከቻይናው መሪ ሺ ጋር እንዲያ ሲያደርጉ ታይቷል። ከፑቲን ጋርም ሳይጠጡ አልቀሩም። መለስ ዜናዊ አስረስ ተሰማ ጎበና የተሰኙት የ21 ዓመታት የኢትዮጵያ መሪ ደቂቃዎች ከተረፏቸው ልጅ ማጫወት ይወዳሉ። ዜጋ መጽሔት ላይ እንደተጻፈው ከሆነ
የደህንነት ሹማቸው የነበሩትን የክንፈ ገብረ መድህን ልጅ በሱሪያቸው ላይ የሸናባቸው ሳይቀር ያቅፉት ነበር። ይህ ልጅ አባቱ ከሞቱ በኋላ የሚያሳደጉት አዜብና መለስ ናቸው። አዜብ ለቢቢሲ አንድ ወንድ ልጃችን ብዙ ጊዜ ሰው ይምታታበታል፣ እኔ ያልወለድኩትም እናት አለችው፣ ግን የሟቹ ጓደኛችን ክንፈ ገብረ መድህን ልጅ ነው ሲሉ ተናግሯል ተብሎ ቢቢሲ ላይ ተጽፏል። ይህ ነገር የመለስንና የክንፈን ጥብቅ ወዳጅነትም የሚያስታውስ ነው። መለስ ዜናዊ ከ1993 ህንፍሽፍሽ 3 ዓመታት በፊትና በዚያው ሰሞን የደህንነት ሹማቸውን የክንፈ ገብረ መድህንን ስልክ እንደ ወጌሻጅ በጣም የሚፈልጉት ነገር ግን በጣም የሚፈሩት ነበር። እነሲያ ብርሃን ቦናፓርቲዝም በተሰኘው ጽሑፋቸው አጥበው ሲያሰጧቸው ሚዛን የጠበቁላቸው ማዕቱ ሰላይ ክንፈ ገብረ መድህን ነበሩ። ከመለስ ድል በኋላ ግን ክንፈ ተገደሉ። በግድያው ውስጥ መለስንም የሚጠረጥሩ አሉ። ሁለተኛው ግድያው የሚያወዛግብ የመለስ ጓደኛ ሜጀር ጀነራል ሀየሎ ማርያ ናቸው። መለስ ግን ለሀየሎም ያላቸውን ፍቅር ራሳቸውም እስከሚያልፉ ድረስ አልነፈጓቸውም። የውጊያ ከያኑ ኢትዮጵያዊ ጀነራል ሀየሎ ማርያ ቤተ መንግስት ውስጥ በመለስ ዜናዊ ቢሮ ራስጌ ፎቶአቸው ከተሰቀለ ሰዎች ቀዳሚው ነበር ይባላል። መለስ ሁሉ ነገር ሲጠምባቸው የበረሃ ጓዳቸውን ወዲያሪያን ቀና ብለው ያዩት ነበር ማለት ነው። ከውስብስብ ፖለቲካ ወደ ቀላል ነገሮች ስንመለስ ትንሹ ልጅ መለስ ዜናዊ አስረስ ሁለት ጨዋታዎች ልቡን ያጠፉት ነበር ይባላል። አንዱ የብይ ጨዋታ ነው፣ ሌላኛው ውሃዋና ነበር። የአድዋው ልጅ መለስ በዚያች አዳጊነት እድሜው በከተማዋ ዙሪያ ሰይጣን ይዋኝባቸው ነበር የሚባሉትን ወንዞች እያሰሰ ይዋኝ እንደነበረ ተጽፏል። የዊንጌቱን ለገሰ ዜናዊ በእንግሊዝኛና በኬሚስትሪ ትምህርቶች የሚችለው አልነበረም ይባላል። በኋላ ግን ኬሚስትሪንም እንግሊዝኛንም በጣም ሳይገፋባቸው ወደ ሕክምናው አደላ። የኋላው ጠቅላይ ሚኒስትር ዩኒቨርሲቲ ሲገቡ ሕክምና ለምን እንደመረጡት በግልጽ የተናገሩበት ሰነድ አላጋጠመንም። በአንድ ወቅት ጠቅላይ ሚኒስትር ባይሆኑ ምን ለመሆን ይመኙ ነበር ሲል ኢትዮጵያዊ ጋዜጠኛ ጠይቋቸው ምኞታቸው ጋዜጠኛ መሆን እንደነበር ነግረውታል። ያ ሁሉ ምኞትና ሙከራ ግን ደደቢት ሲወርዱ ተለውጧል። ከግንቦት 20 ቀን 1983 ዓ.ም በኋላ መለስና መንግስታቸው ትምህርት ላይ በርትተው ነበር። እሳቸውም ሮተርዳም ከሚገኘው ኤራስመስ ዩኒቨርሲቲና ኦፕን ከተባለው ዩኒቨርሲቲ ዲግሪዎችን ተቀብለዋል። ብዙ ባይነገርላቸውም መለስ ከድል በኋላ ተምረው ፒኤችዲ ጭነዋል ይባላል። መለስ በህወሓት ውስጥ አራተኛው ሊቀመንበር ናቸው። ከሳቸው በፊት እነገሰሰው አየለ፣ አረጋዊ በርሄ፣ ስብሃት ነጋ ወዘተ የደደቢቷን ድርጅት በሊቀመንበርነት መርተዋታል። የመለስን ያህል በትልቅ ደረጃ ብሎም ለረጅም ጊዜ አሽከረከራት ግን አላጋጠማትም። ለዚህ ደግሞ የግል ችሎታቸው አብዝቶ ጠቅሟቸዋል። ሀብታም አለባቸው መለስ ዜናዊ አስረስን መቼ እንደሚናገሩ፣ መቼ ዝም እንደሚሉ፣ መቼ እንደሚቆጡ፣ መቼ እንደሚስቁ ጠንቅቀው የሚያውቁ እጅግ ውስብስብ ፍጡር ናቸው ሲሉ ነው የሚገልጿቸው። ሴራ እንደ ድር በሚሸመንባት ሀያሏ ህወሓት ቤት ደግሞ እንዲህ ያሉት የመለስ ባህሪያት ለድል ያበቃሉ። ምንም ቢሆን መለስ ሰው ናቸውና መዛል፣ መታመም፣ መልፈስፈስ ያጋጥማቸው ነበር። መለስ እንዲህ በአስጨናቂ ሁኔታው ሲሆኑ ከፍተኛ የሆነ የማቃር የራስ ምታትና የማዞር ስሜት ይሰማቸዋል። ያን ጊዜ አንዲት ምንነቱ ያልተገለጸ መድኃኒት ይውጡ እንደነበረም አውሮራ ላይ ተጽፏል። ሐኪሞቻቸው ቤልጂየማውያን ነበሩ። እነርሱ ሳይፈቅዱ እንክብሏን እንደማይወጧት ይጠበቃል። ሰውየው መለስ ከማልቀስ ይልቅ ማሰብ እንደሚመርጡ በብዙ ተጽፏል። መለስ ዜናዊ በትግል ዘመናቸው 2 ጊዜ ብቻ አንብተዋል። የመጀመሪያው የሙሴን መስዋዕት ሲሰሙ ነው። ሙሴ ከኤርትራ ትግራይ የገባ የህወሓት ትግል ጠንሳሽ ነው። ከዚያ ቆራጥ ሰው ብዙ እንደተማሩ ይገመታል። ሁለተኛው መለስ ያለቀሱበት አጋጣሚ ደግሞ ኢህአዴግ በድል አድራጊነት አዲስ አበባ ሲገባ ነው። የደስታ አምባ ብላችሁ ተርጉሙት። የሆነው ሁሉ ቢሆን የመለስ ዜናዊ ስብና በዲያሌክቲካዊ ቁስ አካልነት በሚገባ የተቀረጸ የመሆኑን እውነት አይሽረውም። ጣፋንታ፣ እድል፣ ሰማያዊ ትዕዛዝ የመሳሰሉ ነገሮች አክሱም ጽዮን አቅራቢያ ተወልደው ላደጉት መለስ አይስማማቸውም። አጭሩ ሰውዬ እንደ ማርክስ ሃይማኖት የማህበረሰብ መርዝ ነው ባይሉም መድኃኒት ነው ብለው ግን አይውጡትም። ፈጣሪ ቢኖር ባይኖር ጉዳያቸው አይመስልም። መለስ ዜናዊ የግላቸው ማንነትን ብዙ የሚያሳስባቸው ሰው አይደሉም። ሲቀልዱ ብቻ የከተማ ልጅ መሆናቸውን ይናገራሉ። ከተማ የሚሏት ጤንጥየዋን አድዋ ነው። ዘራቸው የሚመዘዝበት ማህበረሰብ ነገር ግን ሁልጊዜ ያወዛግባል። ኤርትራዊ ነው፣ ትግሬ ነው፣ ባንዳ ነው፣ ጎጃሜ ነው፣ ኦሮሞ ነው እየተባሉ ዘልቀዋል። እሳቸው ግን የአባቱ ጎጃሜ ናቸው። የእሱ አያት ስም እንደገና የኦሮሞ ስም ነው። ጎበና ስለማለታቸው
በሀብታሙ አለባቸው ታሪክ ቀመስ ልቦለድ ህንፍሽፍሽ ላይ ተጽፏል። ይህችን መነሻ አድርገን በዚህ ዝግጅት ውስጥ መለስ ዜናዊ፣ አስረስ ተሰማ ጎበና እያልን መጥራታችንን ቀጥለናል። አሁን እንደገና ስለ መለስ ምላስ በማውራት ስሱንና አወዛጋቢውን የዘር ግንዳቸው ነገር እናርግበው። ነገሩንም በአንድ ጨዋታ አንቀጥለው። ቀልደኛው ስብሃት በአንድ ወቅት መለስ ዜናዊ ታመው ጓዶቻቸው በቃሬዛ ተሸክመው እየወሰዷቸው ሳለ መንገድ ላይ ያገኟቸው አርሶ አደሮች ማንን ነው የተሸከማችሁት ብለው ጠየቋቸው አሉ። አቦይ ስብሃትም ምላስ ነው በማለት በቀልድ የታመመው ተናጋሪው መለስ እንደሆነ ምላሽ ሰጡ ተብሎ ይነገራል። መለስን መልስ በኪሱ የሚሰይ ቅጽል ያሰጣቸው ይሄው እሳት የሚተፋው ምላሳቸው ነው። ተኩስ ብዙ አይችሉም። ጥይት ለማጮህ ያህል የሚሆነውን የተኩስ ልምምድ የሰጧቸው ሴቷ ጓዳቸው አረጋሽ አዳነ እንደነበሩ ጋዜጦች ላይ ተጽፏል። መለስ ግን በውጊያ ላይ በመሸሽ ይታማሉ። በዚህ የተነሳ አረጋዊ በርሄ እንደቀጧቸው ይነገራል። ጦረኛው የህወሓት የቀድሞ ሊቀመንበር አረጋዊ በርሄም ይህንን እውነት ሀቅ ነው ብሏል። የጫካው መለስ ጭንቅላታቸውን በጥይት ተመተው ለ30 ደቂቃ ያህል ከሞቱ በኋላ እንደተረፉ ራሳቸው ተናግሯል። በሌላም ጊዜ ጫካ ውስጥ እንደተኙ የደርግ ሄሊኮፕተር ለጥቂት ስቷቸዋል። ደጀና ሳሉ ወባ ይዟቸው ከሞት በቀዳዳ አምልጠዋል። ከዚህ ያለፈ የተኩስና የጦር አመራርነት ጀብዱ የላቸውም። በዚሁ ቀጥለን ሌሎች ስለመለስ የሰጧቸው ምስክርነቶች እንቃመሳቸው። ከመለስ ጋር በነበራቸው ጠብ የተነሳ ነጋሶ ጊዳዳ እናስቀድማቸው። የወለጋው ልጅ ነጋሶ መለስ ጎበዝ ነው፣ ቬሪ ኢንተለጀንት ነው፣ ተምሯል። የመንግስት ስልጣን ላይ ከወጣም በኋላ ማስትሬቱንና ዶክትሬቱን ተምሯል። የመግባባት ችሎታ አለው። ይህን ችሎታውን ለሀገር በትክክለኛው መንገድ አልተጠቀመበትም እንጂ የማደንቀው ሰው ነው ሲሉ ይናገራሉ። የኦነጉ ሰው ሌንጮ ለታም ስለመለስ እንዲናገሩ ተጠይቀው ነበር። በመልሳቸው መለስ ምሁር፣ አዋቂ ወይም ኢንተሌክቹዋል ነው፣ ያነባል። በኢትዮጵያ ፖለቲከኞች ማውራት እንጂ ማንበብ፣ መጻፍ፣ መመራመር በአብዛኛው አይታይም። ያነብ ነበር፣ ይጽፍ ነበር። በእርግጥ ከሐሳቡ ጋር አልስማማም፣ ግን እውቅና ሰጠዋለሁ። መንግስትን እየመራ ጥናት ላይ የተመሰረተ መጽሐፍ ለመጻፍ የሞከረ ሰው ነው። ዲሲፕሊን ያለው ነው። ለማንበብ ጊዜ የሚመድብ፣ ለመጻፍ ጊዜ የሚመድብ፣ በዚያ ላይ ደግሞ አገር የሚያስተዳድር እንዲህ ያለ መሪ ለአንድ ሀገር አስፈላጊ ነው በማለት ከሽግግር መንግስቱ ምስረታ ማግስት ያባረሯቸውን ጠቅላይ ሚኒስትር ሳይሰስቱ አድንቀዋቸዋል። የህወሓት የትግል ታሪክ ላይ በመመራመር የሚታወቁት ገብሩ ታረቀን ደግሞ እናዳምጣቸው። እሳቸው ለቴዎድሮስ ተክለ አረጋይ በኢህአዴግ ውስጥ መለስን የሚያህል ሰው መውጣት አልቻለም። በብሩህ አእምሮ፣ በመናገር ችሎታው፣ በእውቀቱ የአፍሪካ ወኪል እስከ መሆን ደርሷል ብለውት ህልዮት ላይ ጽፎታል። ቴዎድሮስ ጸጋዬ ህወሓት ሃይማኖት ነው፣ መሪዎቹ የሃይማኖት መሪዎች ናቸው። መለስ ዜናዊ ደግሞ የሃይማኖቱ አምላክ ነው። ህወሓት አሁን አምላኩ የሞተበት ሃይማኖት ነው ሲል ከፕሮፌሰር ገብሩ ታረቀ ጋር የሚስማማ ሐሳብ ሰንዝሯል። የመለስ ዜናዊ የሶስት ልጆቻቸው እናት አዜብ መስፍን እዚያው ቤተ መንግስት እንደታሰረ እዚያው ቀብሬው መውጣት ይሰማኛል ይላሉ። ኢትዮጵያውያንም በእኒህ ጠቅላይ ሚኒስትራቸው ናፍቆት መንገብገብ እንደጀመሩ አመላካች ሁኔታዎች አሉ። ዛሬም ድረስ ስማቸውን ሲሰሙ በጥላቻ ስሜት የሚታመሙ ኢትዮጵያውያንም አጋጥመውናል። የሆነም ሁሉ ቢሆን መለስ ግባቸውን ማሳካት የቻሉ ፍጥረት ናቸው። ምክንያቱም ከአንድ ትውልድና ከአንድ ሰው የተሻገረ ዓላማ ይኑርህ ይሉ ነበርና። ዛሬ እሳቸውን የሚያወድሰውም የሚከሰውም ትውልድ አገር እየመሩ ሳሉ ጩጬ የነበረው ነው። ለአንዳንዱ ሰው መለስ ዜናዊ፣ አስረስ ተሰማ ጎበና ማለት ታላቁ የኢትዮጵያ ህዳሴ ግድብ መስለው ይታዩታል። ለአንዳንዱ ደግሞ ሰውየው ልማታዊ መንግስትን ይወክሉለታል። ለአንዳንዱ መለስ ማለት አንቀጽ 39ና የዘር ፖለቲካ ናቸው። ደግሞ ሌሎች መለስን በአንድ ልዩ ነገር ያደንቋቸዋል። ኢትዮጵያ ውስጥ ዜጋው በጋዜጣ ሬዲዮ፣ ቴሌቪዥንና ድረገጽ መንግስትን የተቸበት የመጀመሪያው ስርዓት በእኒህ ሰው ዘመን የተገነባ ነው። እሳቸውም በግንቦት 991 ዓመተ ምህረት ከአዲስ ዘመን ጋዜጣ ጋር ባደረጉት የቃል ምልልስ እኔ እንደ አንድ ትልቅ ነገር አድርጌ የምወስደው ሰዎች በፍርሃት ወደ ኋላቸው ሳይገላመጡ በነጻነት ሊናገሩ የሚችሉ መሆናቸውን ነው ብለዋል። ዴሞክራሲንና እሱ የሚወልዳቸውን ነጻነትን እንዲሁም እኩልነትን እንደ አቡነ ዘበሰማያት ይደጋግሟቸው ነበር። መለስ ህልማቸውን የሚጨበጥ ለማድረግ በጣም ብዙ ጽፏል። ሚስታቸው አዜብ መስፍን በመለስ ዜናዊ የተጻፉ የፖለቲካና ምጣኔ ሀብታዊ መመሪያ ሰነዶች ከ40 በላይ ይሆናሉ ብለዋል። አንድ የጠቅላይ ሚኒስትሩ ጸሐፊ ደግሞ እኒያ የመለስ የጥናት ጽሑፎች ኢትዮጵያን ለግማሽ ክፍለ ዘመን ሳትንገጫገጭ በልማት ሀዲድ ላይ ማሽከርከር የሚችሉ ነዳጆች አድርገው ይገልጿቸዋል። በ57 ዓመታቸው ይህችን ምድር የተሰናበቷት መለስ እኒያን ሰነዶች የጻፏቸው ከእጃቸው ደም እየፈሰሰ ነው ይባላል። በ20 ሰዓት የአውሮፕላን በረራ ላይ አንድ ደርዘን ማስታወሻ ላይ ጽፈው ጨርሰው ሌላ ደርዘን ተገዝቶላቸው የሚጽፉ ሰው ናቸው።
ጣቶቻቸው ሲደሙባቸው በፕላስተር ሸፍነው ይጽፉ ነበር ሲሉ በተለይ አጃቢዎቻቸው መስክረዋል። ይህን ዝግጅት ሙሉ ለማድረግ አንድ ለመለስ ዜናዊ አስረስ በጣም ቅርብ የነበሩ ሰው በእንግድነት ማግኘት አለብን። ሰውየው በረከት ስምኦን ናቸው። ለጊዜው ለኛ በአካል ባይገኙልንም ታህሳስ 2005 ዓ.ም ለታተመው ዘመን መጽሔት የሰጡትን ቃለ መጠይቅ አግኝተን ስለመለስ ዜናዊ የትም የማይነገሩ ምስጢሮችን ዘግነናል። እነሆ የበረከት ስምኦንን ምስክርነት እንደወረደ እንቋደሰው። በአቶ መለስ ዜናዊ ህልፈት ያደረብኝ ስሜት በጣም መጎዳት ነው፣ ጉዳት ነው። አቶ መለስን በቅርብ አውቀዋለሁ። ከኢሃፓ ወጥተን ወደ ትግራይ ከሄድንበት ጊዜ ጀምሮ ነው የማውቀው። መጀመሪያ ላይ ያው አዲሶች እንደመሆናችን መጠን እኛም ወደ ወሎ ተጉዘን በፍጥነት በመግባታችን በጣም በቅርበት አውቀው ነበር ልል የምችልበት ጊዜ አልነበረም። ግን ወደ ትግራይ ስንሄድ በየ3 ወሩ በየ6 ወሩ ስንገናኝ በብአዴንና ህወሓት አመራሮች መካከል የጋራ ስብሰባ ሲኖር እንገናኝ ነበር። አልፎ አልፎም ስልጠና የምንሳተፍባቸው ሁኔታዎች ነበሩ። እዚያም ስልጠና ላይ ስንሄድ የምናያቸው ነገሮች ነበሩ። በኋላ ግን ከ1970ዎቹ አጋማሽ በተለይ ደግሞ ከመጨረሻዎቹ ጀምሮ የአቶ መለስን ልዩ ልዩ ጽሁፎች ለማግኘት በመቻላችን ጭምር ይበልጥ እያወቅነው መጣን። በተለይ ከ77 በኋላ የረዥም ጊዜ የጥናት ውጤቶችን እያደራጀ በጽሁፍ መልክ ለሁላችንም እንዲደርስ በማድረጉ የአቶ መለስን አስተሳሰብና ፍልስፍና በቅርብ ለመገንዘብ እድል አግኝተናል። ከዚያ ከደርግ ውድቀት በኋላ ደግሞ እዚህ አዲስ አበባ በቅርብ እየተመካከርን ሰርተናል እና አቶ መለስ በጣም የተለየ ሰው ነው። በዚህ ምክንያት መሰዋቱን ስሰማ በጣም ከባድ ጉዳት ነው የተሰማኝ። ነገር ግን ይህ ትግል እንደሆነ የምገነዘብ በመሆኔና የተሻለ ድርጅታዊና መንግስታዊ ጥንካሬ ላይ በደረስንበት ወቅት ያጋጠመ ጉዳት በመሆኑ እንዲሁም ትቶልን ያለፈው ነገር በጣም መሰረታዊ ትጥቅ በመሆኑ ደግሞ ተጽናንቻለሁ። ስለማንኛውም ሰው የእድሜ ቆይታ በእርግጠኝነት መናገር አይቻልም። አቶ መለስ ታጋይ ነው። ሁላችንም የምንለው ነገር አለ። እኛ በትግል ላይ ያለፍን ሰዎች ትርፍ ህይወት ነው የምንኖረው እንላለን። ምክንያቱም ከኛ ጋር የተሰለፉ ታጋዮች፣ አመራሮችን በተለያየ ደረጃ መስዋዕትነት ከፍለው ቀደም ብለው አልፈዋል። አቶ መለስም ሌሎች የትግል ጓዶቹም በአጋጣሚ ነው የተረፉት እንጂ በታሰበበት አኳኋን አልተረፉም። በአጋጣሚ የተረፈ ሰው ሁልጊዜ ትርፍ ህይወት ነው የሚኖረው። እኔም እንደ ሌሎቹ ጓዶች ሊደርሰኝ ይችል ነበር ብሎ ያምናል። ስለዚህ አቶ መለስ ከመስዋዕት እንደሚያመልጥ አድርጎ ራሱን ቆጥሮ አያውቅም። ማንም ሰው እንደሚገነዘበውም አንድ ቀን አይቀርልንም የሚል ነገር ነበረው። ዋናው ነገር መቼ ይሁን መቼ ከማይቀረው ሞት በፊት እስከ መጨረሻዋ ደቂቃ ድረስ ለሀገርና ለህዝብ ጥሩ ሰርቶ መሞት ይገባል ብሎ ያለ እረፍት የሰራ ሰው መሆኑ ነው ትልቅ የሚያደርገው። የተለየ የሚያደርገው በእኔ ግምት ያ ነው እንጂ በአጭር መቅረትንም ሆነ ረጅም ጊዜ ለመኖር መታደልን ሁላችንም በእጃችን ያለ ነገር አድርገን አንወስደውም። እርሱም በእጁ ያለ ነገር አድርጎ አይወስደውም ነበር። በእጁ ያለውን ነገር በተመለከተ በህይወት እስካለው ጊዜ ድረስ መስራት አለብኝ፣ ያ ነው በእኔ እጅ ያለው ብሎ የሚያምንና ይህን በተግባር የተረጎመ ሰው መሆኑ ነው። ከአቶ መለስ ጋር በኖርንባቸው አብረን በታገልንባቸው ጊዜዎች በሁሉም መሰረታዊ ጉዳዮች ላይ የነበረውን አስተሳሰብ፣ የነበረውን ተግባር፣ የሚያሳየውን ስነ ምግባር፣ ስራውን፣ ስለ ህብረተሰብ፣ ስለ ቤተሰብ፣ ስለ ዓለም፣ ስለ ሀገር ያለውን አመለካከት እያነሱ ብዙ ነገር ማስታወስ ይቻላል። ባይሆን የቱን ከየቱ አንስቶ ማማረጡ ነው የሚከብደው። ለእኔ ግን በጣም የተለየ ነገር መስሎ የሚሰማኝ የአቶ መለስ ተማሪነት ነው። ሁሌ የሚያስገርመኝ ሁሌ በ1993 እና 94 ዓ.ም ቀውስ ውስጥ በገባንበት ጊዜ በድርጅት የመጀመሪያውን 10 ዓመት እንዴት እንዳሳለፍን ዝም ብለን ቁጭ ብለን እናወራ ነበር እና ኢህአዴግ ወደ ስልጣን ሲመጣና እርሱ የአገር መሪ ሆኖ ሲመደብ የመጀመሪያ ስራ አድርጎ የወሰደውን ያጫውተን ነበር። ይህን ህዝብና ይህን ሀገር ሳላውቅ ልመራው አልችልም ብሎ ለራሱ ቃል የገባ ሰው ነበር። ይሄ ለህዝብ ያለውን አክብሮትና የነበረውን የኃላፊነት መንፈስ ያሳያል። ስለዚህ የመጀመሪያዎቹ 10 ዓመታት የቅርብ ጓዶቹ እንደምናውቀው ጥልቀት ያላቸውን የምርምር ስራዎችን ስራ ላይ ሆኖ ሲሰራ ነበር ያሳለፈው። በጣም ጥልቀት ያላቸው ጥናት ላይና ንባብ ላይ። በነገራችን ላይ ይህ የጥናትና የምርምር ስራ አዲስ አበባ ከገባን የተጀመረ አይደለም። ከበረሃ ጀምሮ ያካሄደውና በጣም ጥልቅ ዘመን ተሻጋሪ የሚባሉ ስራዎችን ያመረተበትም ነው። እዚህ አዲስ አበባ እኔ በየጊዜው ሲሄድ ቤተ መጻሕፍቱን አየው ነበር። ቢሮ ውስጥ ያለውን ቤተ መጻሕፍት በየጊዜው እየሞላ ይሄዳል። እየሰራ ያነባል፣ እያነበበ ይሰራል እና ደከመኛ አይልም። ራሱን ለማሳደግ ለማስተማር ደከመኛ አይልም። እንዲህ አይነት ሰው ነበር። ለዚህ ነው ኢትዮጵያ በአሁኑ ጊዜ በጥልቀት በተጠኑና በምርምር ላይ በተመሰረቱ ፖሊሲዎች እየተመራች ነው የምንለው። ይሄ የመጀመሪያ ጉዳይ ነው። ሌላው የአቶ መለስ ልዩ ባህሪ ሆኖ የሚታየኝ የሚቆጥበው ነገር ያልነበረ መሆኑ ነው። የሚቆጥበው ጉልበት የለም፣ የሚቆጥበው እውቀት የለም። እውቀትን ማካፈል ብርሃንን የማካፈል ያህል በጎ ነገር ነው ብሎ የሚያምን ሰው ነበር እና ለማንም የተገለጠ መጽሐፍ ነው የነበረው። የውጭ ሰዎች መጥተው ያገኙታል። ትምህርትና እውቀት ገብተው ይሄዳሉ። እኛም ምን ይሄዳለን። ቢሮው ጥያቄና ምክር ፈልገን ስንሄድ ይዘን ከሄድነው በተጨማሪ ባልጠየቅነው ጉዳይ
ተምረን እንመጣለን። እና አቶ መለስ እውቀቱንና ጉልበቱን ማካፈል የማይሰለች ታላቅ ሰው ነበር። መሰረታዊና ጥቃቅን ነገሮችን ለያይቶ የሚያይም ሰው ነበር። ሁሌም ትላልቅ ጉዳዮች ላይ ማተኮር የሚፈልግ መሪ ነው የነበረው። አልባሌ ነገር፣ ጊዜን የሚያባክን ጊዜን አላግባብ የሚገድል ነገር ላይ ጊዜውን የማያሳልፍ ሰው ነው የነበረው። ስለዚህ መሪ ብዙ ማለት ይቻላል። በህይወቱ ስለራሱ ጥቂትም ብዙም አልተናገረም። እኛም ስለርሱ ብዙ አልተናገርንም። ካሁን በኋላ የምናውቀውን ያህል እንናገራለን ብለን እናምናለን። በቅርብ የምናውቃቸው ሰዎች አቶ መለስን የኢትዮጵያ ህዝቦች ከመብትና ጥቅማቸው በመነሳት በምርጥ ቋንቋና ማሳያ ከሚገልጹበት ደረጃ ጋር ባይመጣጠንም በምናውቀውና በምንችለው ልክ ልንናገር እንሞክራለን። የኢትዮጵያ ህዝቦች አቶ መለስን በጣም በሚያኮራ ደረጃ ሲገልጹት ሰምተናል። ከኛ በላይ የሚያውቀው ህዝብ እንዳለ እየገባን አንዳንዴ እኛ በምንገልጸው እናፍራለን። የአቶ መለስን ማንነት በተመለከተ ምስክርነቱን ከሰጡት ከኢትዮጵያ ህዝቦች እኛም በፋንታችን ከህዝቡ እየተማርን ነው። ለካኛ ብቻ አይደለንም የምናውቀው እንላለን። እናም ወደፊት ሁላችንም የምናውቀውን ያህል እንናገራለን ብለን እናምናለን። ይህን ጉዳይ ወደፊትም በተለያዩ አጋጣሚዎች በዝርዝር የምንመለስበት ነው የሚሆነው። አቶ መለስን በህይወት ዘመኑ የህይወት ታሪኩን በመናገር እርሱም ሆነ እኛ ጊዜያችንን አሳልፈን ቢሆን ኖሮ አሁን እንዲህ እንዳሁኑ ሊያውቀውም ሊወደውም አይችልም ነበር። አቶ መለስም ሆነ ድርጅቱ በህይወት ዘመኑ ጊዜውን ማሳለፍ የነበረባቸው ስለ መሪያቸው በማውራት አይደለም፣ የመሪውን መልካም ሀሳብ በተግባር ላይ ስለማዋል ነው መጨነቅ የነበረባቸው። በነገራችን ላይ አቶ መለስ ብዙ ጋዜጠኞች የግል ታሪክህን እንጻፍልህ ብለው ጠይቀውት በህይወት እያለ ፈጽሞ እንዲሆን ያልፈቀደ ሰው ነው። ያ ስለሆነ አሁን የአቶ መለስ ሀሳቦች በየጓዳው፣ በየፋብሪካው፣ በየትምህርት ቤቱ ገብተዋል። ምክንያቱም የአቶ መለስና የድርጅቱ የኢህአዴግ ሀሳብ ትምህርት ነው፣ ብርሃን ነው፣ ፋብሪካ ነው፣ አነስተኛና ጥቃቅን ተቋም ነው፣ የተሻለ አመራርነት ያለው ግብርና ነው፣ ዲሞክራሲ ነው፣ ፓርላማ ነው፣ የፓርላማ ሙግት ነው። በብዙ መልኩ ልንገልጸው እንችላለን እና ስለ እርሱ በራሱም በእኛም አለመነገሩ መጥፎ አልነበረም፣ ጥሩ ነው የነበረው። ሁላችንም ተስማምተንበት ያደረግነው ነገር ነው። መጥፎ ነበር ብዬ አላስብም። እዚያ ላይ ጊዜያችንን ማባከን ነበረብን ብዬ አላስብም። ዛሬም የግድ ሆኖ የግድ መናገር ስላለብን ነው የምንናገረው። ህዝብ አለ፣ ታሪክ የሚሰራው ህዝብ ነው። የዚህ ህዝብ ታሪክ ነው መነገር ያለበት። የአቶ መለስ መርህና ፍልስፍና ይሄ ነው። ስለዚህ በመሪዎችና በህዝብ ሚና መካከል እኛ ኢህአዴጎች በጣም ግልጽ የሆነና የጠራ አቋም ነው ያለን። መሪዎች አስፈላጊና ጠቃሚ ፍጡራን ናቸው። ዞሮ ወሳኙ ኃይል ህዝብ ነው ብለን የምናምን ሰዎች ነን። አቶ መለስም በዚህ የኢህአዴግ እምነት ጸንቶ ነው ስለራሱ ያልተናገረው። ነገር ግን አይታወቅም ማለት አይደለም። የሚያውቀው ኢትዮጵያዊ፣ የሚያውቀው አፍሪካዊ ዛሬ በአቶ መለስ ማንነት ላይ አስተማማኝ የጥራት ማረጋገጫ ማህተም አስቀምጦበታል። ስለዚህ ስለሚያውቀው ነው ያለቀሰለት፣ ስለሚያውቃቸው ነው ይህን ማህተም ያሳረፍለት ማለት ይቻላል። ስለ እርሱ ባንናገርም ስራውና መልካም ምግባሩ ተናግሯልና። ስለ ስራ ያለውን ስብዕና በተመለከተ እኔ በማውቀው ልግለጸው ብል ያስቸግረኛል። ታመምኩ ብሎ ስራ ያቆመበት ጊዜ መኖሩን አላውቅም። አንዳንዴ በጣም ኃይለኛ ጉንፋን ይዘውና መናገር እስኪያቅተው እንደደረሰ በድምፁ ወይም ከሁኔታው እየታወቀ ስራን አያቋርጥም። ያኔ ለመነጋገር ስለማይመች እንግዳ ይቀበል ይሆናል፣ ግን ስራ አያቆምም። ይሄ ጉንፋን ትንሽ ስለሆነ ነው ሊባል ይችላል። አሁን መጨረሻ ላይ ታሞ በነበረበት ጊዜም ስራ አላቆመም። እንደ ሁሌው ስለ ኢትዮጵያ ያስብ ነበር፣ ስለ ህዝቡ ያስብ ነበር፣ ስለ ትላልቅ ፕሮጀክት ያስብ ነበር፣ ፕሮጀክቶችን ፋይናንስ ስለሚያደርግባቸው ጉዳዮች ያስብ ነበር፣ ስለ ሁሉም፣ ስለ መከላከያ ያስብ ነበር። ሁላችን የስራ ባልደረቦች አሁን ስንነጋገር የምንለውና የምንነጋገረው አንዱን እንዲህ ብሎ ጠይቆት እንደነበር፣ ሌላውን ስለ ሌላው ስራ ጠይቆት እንደነበር፣ የት ደረሰ፣ ምን እያደረጋችሁ ነው ብሎ ይከታተል እንደነበር እናውቃለን። ስለዚህ ስለ ስራ ባህል እንነጋገር ከተባለ እንግዲህ የመጨረሻው ፈታኝ ወቅት መጨረሻ ላይ የታመመበት ጊዜ፣ በዚያ ወቅት እንኳን ስራ ያላቆመ መሪ ነው። ከዚህ ሰው ሁላችንም የምንማረው ይህን ህዝብና ይችን አገር ለማገልገል፣ ክፍለ ዓለማችንን ለማገልገል ጉንፋን ያዘኝ እንቅፋት መታይ ብለን ለትንሹም ለትልቁም ከስራ ላለመቅረትና ኃላፊነታችንን እንድንወጣ ጥረት ማድረግ ነው። ለህመም ሳይበገር ለአገር የመስራት ባህልን ያሳየን፣ በዚያ ደረጃ የሚታይ የስራ ባህል የነበረው ታላቅ መሪ ነው። እኔ አቶ መለስ መቼም ቢሆን የሚያርፍ አይመስለኝም። መቼም ቢሆን ማለት እድሜ እየገፋ ሲሄድ፣ ስራውም እየተነባበረ ሲሄድ መድከም የሰብአዊ ፍጥረት ግዴታ ነው። ስለዚህ ከእድሜ ጋር ከስራ ጫናና ብዛት ጋር መድከም የማይቀር ነው ብለን ልንወስድ እንችላለን። በመድከም ብዛት ማረፍ የሚባል ነገር ግን የለውም። በግልጽ እኮ ነው የነገረን። 6 ክንድ ጉድጓድ ውስጥ እስክቀበር ድረስ አላርፍም፣ ይህን ህዝብ ሳላገለግል አልቀርም ነበር የሚለው። ኢህአዴግ የትግል ድርጅት ነው። ኢህአዴግ የትግል ድርጅት ስለሆነ እንኳን የአቶ መለስን ያህል ትልቅ አቅም ያለው ሰውና ከአቶ መለስ ያነሰ አቅም ያለውን ሰውም በከፍተኛ ደረጃ ሊጠቀምበት ይገባል እንጂ ሊያባክነው አይገባም። ስለዚህ አቶ መለስን በተመለከተ በኢህአዴግ በኩል እረፍት አልተፈቀደለት ከሆነ ኢህአዴግ መጸጸት የለበትም። ማለት መስራት አለብህ ብሎ ስራልን ምራልን ብሎ ቢለምነው ቢያግባባው ቢመርጠው ነውር የለውም።
መለስ በዚህ ደረጃ ከስራና ከትግል ራሱን ነጻ የማድረግ ሐሳብም ተግባርም ያልነበረው ሰው ነው። በዚያ ላይ መለስን ያህል ሰውስ ማነው ስራ አትስራ ሊለው የሚችለው? የራሱ ትላልቅ ራዕይ የነበረውና ባሪያነት የሚንቀሳቀስ ሰው ነውና የነበረው። ሁላችንም ፈለጉን እንድንከተል እረፍትን ያላስተማረን መሪ ነበር። ኢህአዴግም ይህን ያደረገው ስራውን የሚያውቅ ኃላፊነቱንና ተልእኮውን የሚያውቅ ድርጅት ስለሆነ ነው። ለመዝናናት እንዳልተፈጠረ አቶ መለስ ያውቃል። ይህን አገር ከችግር ለማውጣት ነው የተፈጠር ነው ብሎ ነው ያስተማረን። እርሱም በዚህ ደረጃ ነው ራሱን የቃኘው። ስለዚህ የእርሱን ፈለግ ተከትሎ የሚያስብ ሰው ሁሉ የማርፍበት ጊዜ አነሰኝ እንዳይል አድርጎ ነው የተንቀሳቀሰው። እና እንግዲህ ኢህአዴግም ማሰርቶት ከሆነ በራሱ በመለስ ፈለግ ብቻ ነው። ህዝቡ አንድ ትልቅ መሪ አጥቷል። ቁጭት አለው። ቢቆይለት ይወድ ነበር። ህዝቡ እረፍት ብንሰጠው ይቆይ ነበር ወይ ያርፍ ነበር ወይ የሚለውን ጥያቄ አንስቶ መመለስ ይፈልጋል። እረፍት ብንሰጠው አያርፍም ነበር። እረፍት የሚጠይቁ ሰዎች ሲኖሩ በስንት ዓመት አንድ ጊዜ እስቲ ሞክሩት እስቲ ሞክረው እንደማታርፍ እናውቃለን ብሎ ነው የሚልከው። ለዚህ ነው እረፍት ወጥቶ የሚያውቅ ሰው ኢህአዴግ ውስጥ የሌለው። እና አቶ መለስን ባይጠቀምበት የአቶ መለስን አቅም ስራ ላይ ባያውል ኖሮ ነው ኢህአዴግ ደካማ ድርጅት የሚሆነው። ኢህአዴግ የአዲሱንም ሆነ የነባሩን ትውልድ አመራር ካሁን በኋላ አቶ መለስ ባስለመደንና ባስቀመጠው ፈለግ ነው ሊጠቀምበት የሚገባው። ሰው ተጋግዞ መስራት አለበት። ሰው ደከመ ማለት የለበትም። ይሄ ነው የአቶ መለስ መርህ። እንደኛ በመሰለ ሀገር ሁሉም ታጋይ ሰው 6 ጉድጓድ ክንድ ውስጥ እስኪገባ ይህን ፈለግ መከተል እንዳለበት ነው በተግባር ያስተማረው። አቶ መለስን የሳውቀው ገና ትግራይ ስንሄድ የነገረኝን ነገር ከራሱ የሰማሁትን ነገር ነው የምነግርሽ። አንዳንድ ጊዜ ንባብን በተመለከተ በተለይ ትላልቅ ምርምር ባደረገበት ጊዜ ለተከታታይ 2-3 ቀናት ሳይተኛ የሚያነብበት ጊዜ ነበር። ቀን ይጀምራል፣ እያነበበ ያመሻል፣ አድሮበት እንደገና ይነጋል። ሲደክመው ደግሞ እንደዚሁ በተከታታይ ይተኛል። እንዲህ አድርጌ ያነብ ነበር ብሎ አጫውቶኛል። ይህን ከርሱ ነው የሰማሁት። እና በዚህ ወቅት ያደረገውን ምርምር በኋላ በተለይ በ1997 እና 78 ዓ.ም ህወሓት ይዟቸው በወጣው የምርምር ስራው ሳየው በእርግጥም አቶ መለስ ቀን ከሌሊት ያነበበ ሰው መሆኑን ለመገንዘብ የቻልኩበት ሁኔታ አለ። ይህን በቃል የነገረኝን ይዤ ነው የማነሳው። በኋላ በስራዎቹ በጽሁፎቹ አገር ያነቃነቀ ደርግን ለመጣል እጅግ በጣም ወሳኝ የሆነውን የአስተሳሰብ ግልጽነት የፈጠረበት ሁኔታ እንደነበር አውቃለሁ። እና ከመጽሐፍ እውቀት ይገኛል። ይሄ ብቻ ሳይሆን ትኩረት ሰጥቶ መጽሐፍትን ማንበብ፣ ለቀናት ሳይተኙ ማንበብ የሚችልና በተግባር ይህን ያደረገ ሰው ነው። አዲስ አበባ ከገባም በኋላም ያን የንባብ ባህል አላጠፋውም ብቻ ሳይሆን በጣም አጎልብቶታል። በተለይ በመጀመሪያዎቹ 10 ዓመታት ቢሮውን ሄዳለን፣ ጠረጴዛ ላይ መጽሐፍት ነው ያለው። 3-4 ትልልቅ መጽሐፍት ያነባል። ቢሮ ስንሄድም ወይ እያነበበ እናገኘዋለን ወይ እየጻፈ እናገኘዋለን። ከሁለቱ አንዱ ነው። ሰው ከሚያነጋግርበት ስብሰባ ከሚመራበት ውጭ ጊዜው ወይም በመጽሐፍ ወይም በማንበብ ነው የሚጠፋው። የካቢኔ ስብሰባ ስንገባ ለዚህ ካቢኔ ለውይይት የሚቀርበው ዶክመንት በጣም ትልቅ ነው። በሚገርመን ሁኔታ በሁሉም ዶክመንቶች ላይ አንዳንድ ጊዜ ከየቢሮው የተላከ 400 ወይም 500 ገጽ ሊሆን ይችላል። አንብቦ ተዘጋጅቶ ሐሳብ ይዞ ትችቱን አደራጅቶ ነው የሚመጣው። እና የስራም ጉዳይ ያነባል፣ የእውቀት መጽሐፍትንም ያነባል። አሁን መጨረሻ ላይ ስራ እየበዛበት ትልልቅ ፕሮጀክቶች ማለትም በትራንስፎርሜሽን ፕላኑ ላይ የተቀመጡ የህዳሴ ግድብ፣ የባቡር፣ የቴሌ የመሳሰሉ ስራዎች ላይ ነው ትኩረቱን ያደረገው። በዚህ የስራ መደራረብ ወቅት ስለ ንባብ ስናወራ ስራው እንዴት እንደበዛ ጫና እንዳሳደረ ግን በቃ ባለችው ትርፍ ጊዜ ሁሉ ማንበብ ይገባል ይላል ሁላችንን ሲመክረን። መጽሐፍ ቸግሮት እንደማያውቅ አውቃለሁ። ለብዙ ሰው የአዳዲስ መጽሐፍት ዋነኛ ምንጭ እርሱ ነበር። የንባብ ባህልን በተመለከተ መጽሐፍ ዘግቶ ከመቀመጥ በእጅህ የገባውን ማንኛውንም መጽሐፍ ማንበብ አለብህ ይል ነበር። የሚጠቅምህን ትወስዳለህ፣ የማይጠቅምህን ትተዋለህ ይላል። እና ራሱን ያስተማረ ሰው በመሆኑ በእኔ ግምት ከትምህርትና ከንባብ አኳያ በጣም ብዙ ልንማርበት የሚገባ የህይወት ልምድ የነበረው ሰው ነው። ሌሎቻችን የንባብ ባህልን ያዝለቀቅ እያደረግን ነው የመጣ ነው። ስራ በዛብን ብለን እናስተጓጉላለን፣ እንደገና እንጀምራለን፣ እንደገና ይቋረጣል። እናም በአቶ መለስ ደረጃ የሚታይ የንባብ ባህል ያለው ሰው አለ ማለት የሚቻል አይመስለኝም። እኔ ሳውቀው የመጀመሪያ 10 ዓመታት ቢሮው የነበረውን መደርደሪያ አውቀው ነበር። መደርደሪያው ትንሽ መጽሐፍትን ይዞ ነው የጀመረው። እየሞላ በ3-4 ዓመታት አንድ መደርደሪያ ሲሞላ ሞልቶ አይቆምም። ወደ ቤቱ የሚወስድበት ሁኔታ አለ። ይሄ ብቻ አይደለም፣ ብዙ ሰው ደግሞ ይዋሳል። ተውሶም የማይመለሱ መጽሐፍት ብዙ ናቸውና ወደፊት መቁጠር የሚቻል ይመስለኛል። ከአቶ መለስ የተዋሳችሁ ሁሉ እስቲ ንገሩን ብለን እናጠናለን። ግን በእጁ በጥቂት ሺዎች ያህል መጽሐፍት ይኖራሉ። በግል ቤተ መጽሐፍት ደረጃ ምናልባት ትልቁ ቤተ መጽሐፍ የእርሱ ሊሆን ይችላል ብዬ ገምታለሁ። አቶ መለስ ለእኔ ጨዋታ አዋቂ ነው። ከአቶ መለስ አጠገብ ቁጭ ብለሽ ዘና ባለ ጊዜ ለመጫወት ከቻልሽ በጣም ጨዋታ አዋቂ ነው። አንዳንዴ ዘና ብለን የምንጫወትባቸው አጋጣሚዎች የሚፈጠሩባቸው ሁኔታዎች ነበሩ። እንዲሁ እንደ ቀልድ እርስ በርሳችን ስንቀላለድ የትምህርት ቤቱን፣ የአገርን ከመጽሐፍት ያገኛቸውን አስቂ ነገሮች፣ በህይወት ልምዱ ያጋጠመውን ነገሮች፣ ክፉንም ደግኑን አንስቶ በጣም የሚያዝናና ወሬ ማውራት የሚችል ጨዋታ የሚያውቅ ሰው ነው። በዚህ አይነቱ ጊዜ ሲቆጣ አይቼው አላውቅም። በቤተሰብ ደረጃም በጣም ትልቅ የቤተሰብ ሰው ነበር። ከልጆቹ ጋር ከህፃንነታቸው ጀምሮ እንደ ትልቅ ሰው ነው የሚወያየው። ከልጆቹ ጋር አብሮ ከቦታ ቦታ በሚንቀሳቀስ ጊዜ ሲመካከር፣ ሲወያይ፣ ሲነጋገር እናያለን። ብዙ ሰው ቤተሰቦቹ ልጆቹን በቁም ነገር የሚመካከርበት ሁኔታ ጎልቶ አይታይም። ይህን ስትመለከች ጥሩ አባት፣
ለማልማት ጥሩ የቤተሰብ ሰው እንደሆነ የሚያሳይሽ ነገር አለ። አቶ መለስ የሚቆጣበት ጊዜም አለ። የሚገርምሽ ነገር መቼም ቢሆን በግሉ በመጣ ጉዳይ ሲቆጣ አይቼው አላውቅም። መቼም ግን በሁለት ሶስት ምክንያቶች ሲቆጣ አይቼዋለሁ። አንደኛ ስራ ሲወድቅ አይወድም፣ ይናደዳል በጣም። ሁሉ ሰው መስራት አለበት፣ ተልኮን መፈጸም አለበት ብሎ የሚያምን ሰው ነበር እና ስራ ላይ የደከመ ሰው የተሰጠውን ተልኮ ገርግሮ በደንብ ሳይፈጽም የመጣ ሰው ሲኖር ይናደዳል። ይሄ በግሉ የመጣ አይደለም፣ በአገሩና በህዝቡ የመጣ ጉዳይ ስለሆነ ነው የሚናደደው። ሁለተኛ ህዝብን የሚጎዳ ነገር የሚፈጽም ሰው ሲያይ ይቆጣል። ይሄ ሲያናድደው አይቻለሁ። አንዳንድ ጊዜ በመቃብራችን ላይ ሲል እንሰማዋለን። መሬት አይሸጥም አይለወጥም በመቃብራችን ላይ ይላል። በቁጣ በኃይለ ቃል ሲናገር እንሰማዋለን። የአባቱ መሬት ኖሮ ያለ ሊወስድ የመጣ ሰው ቢኖር በዚያ ልክ የሚከራከር አይመስለኝም። በህግ አግባብ ጨርሱት ይል ይሆናል። የኢትዮጵያን ህዝብ የኢትዮጵያን ገበሬዎች ከመሬት ለማፈናቀል የሚሞክር ማንኛውም ኃይል ካጋጠመ ግን ለምን የፈለገው የዓለም ልዕለ ኃያል አይሆንም? የምታደርጉትን እናያለን። በዚህ ጉዳይ ላይ ከመጣችሁ ወይ አጥፍታችሁን ነው የምትሰሩት እንጂ እኛ እያለን አይሆንም በሚል ቁጣውን የሚገልጽበት ጊዜ አለ። ስለዚህ በህዝብ ጥቅም የመጣ ጉዳይ ላይ ሲቆጣ ትሰሚዋለሽ። አቶ መለስ ውሸት አይወድም። እየገባው እያወቀው የሚያጭበረብረው ሰው አይወድም። በቃ ግልጽነትና ታማኝነት፣ ቅንነት እንዲኖር ይፈልጋል። አጠገቡ እንዳይደርስ የሚፈልገው አጭበርባሪን ነው። አጭበርባሪ የተባለ ሰው እንዲጠጋው አይፈልግም እና ሁሉንም ነው የያዘው። ለህዝብ በጣም ጥሩ ሰው ነው። ደግሞ ህዝብን ለሚበድል ሰው ቁጡ ነበር ማለት ይቻላል። ቡና ሲጠጣ አይቼው አላውቅም፣ ግን እሁድ ያርፋል። በእርግጥ ጉዞና እሁድ ስራ ከሌለበት። በፊት ቴነስ ይጫወት ነበር ገና በ30ዎቹ መጨረሻና በ40ዎቹ የዕድሜ መጀመሪያ በነበረበት ጊዜ። ከሰኞ እስከ ቅዳሜ ምሽት ስራ ላይ ነው። አሁን እሁድ ለማረፍ ይሞክር ነበር። እንደነገረኝ ከሆነ አንዳንድ ጊዜ ሁላችንም እንደዚያ እንድናደርግም ይመክረን ነበር። አንዳንዴ ቤተሰቦቻችሁን ይዛችሁ ወጣ በሉ እስኪ ስራ ይበዛባችኋል ይለናል። ትንሽ ደከምከም ስንል ከተመለከተ ይሄ ነገር እንዳይጎዳችሁ ይላል። ለራሱ ረፍት እንደሌለው እያወቅን ማለት ነው። እና ለምን ከአዲስ አበባ ወጣ ብላችሁ ደብረ ብርሃንም ቢሆን ወጣ በሉና ዘና ብላችሁ ነው ይለናል። ሌላ ነገር እንድናደርግ አይደለም የሚመክረን። ለእኔ ለራሴ ደከምከም ያለ ጊዜ ለምን እንዲህ አታደርግም የሚልበት ሁኔታዎች ነበሩ እና አሁን እሁድን ቤቱ በጸጥታ ማሳለፍ የሚመርጥበት ጊዜ እንደነበር ነግሮኛል። ከልጆቹና ከባለቤቱ ጋር ቀኑን የቤተሰብ አድርጎ ማሳለፍ የሚፈልግበት ጊዜ እንደነበር አውቃለሁ። አቶ መለስ ቢሮውን ወደፊት ለህዝብ እናሳየዋለን ብዬ አስባለሁ። ስለ ህዳሴው ግድብ ብቻ አይደለም፣ አንዳንድ ጊዜ በአባይ ላይ የሚሰሩ ግድቦች ካርታን ይዞ ያሳየናል። ሙያተኞች ሰርተው ያቀረቡለትን ካርታ ማለት ነው። እንግዲህ አባይ ላይ 3-4 ግድብ የመስራት ህልም ነው የነበረው። የህዳሴው ግድብ የመጀመሪያው ነው እንጂ የመጨረሻው አልነበረም እና የባቡሩም እንደዚሁ ነው። የባቡር ዝርጋታ ዲዛይኑ ቢሮ ውስጥ አንድ ኮርነር ላይ ሲወጣ ሲገባ በሚታይ ቦታ ላይ ተለጥፏል። አንዳንድ የቢሮ ገብተን ስለ ባቡር ሲያወራም በእጁ ካርታውን እያመላከተ ወይ ተነስቶ ከዚህ እስከዚህ የሚደርሰው ከዚያ እስከዚያ የሚደርሰው እያለ የሚያወራበት ሁኔታ ነበር። የቅርብ ርቀት ትልቁ ራዩ እነዚህም ሜጋ ፕሮጀክቶች አሳክቶ ዳር አድርሶ ማየት ነበር የነበረው። ያው በጊዜ የመቀደም ሁኔታ መጥቷል እንጂ። ግን አቶ መለስ እነዚህን ራዮች መልካስ ይዞ ቦታ ሲዞ ለተተኪዎች ትቶ ነው የሄደው። ሁላችንም ድርጅቱ፣ መንግስታችን፣ ህዝቡ ይህን ራይ ማሳካት የሚችሉበት ብቃት አለ። ያን ብቃት ፈጥሮ ነው የሄደው። በዚህ ደረጃ ብዙ የሚያጠራጥር ነገር አለ ብለን አናምንም። በጣም ትልቅ ራይ የነበረውና ያንንም በተግባር ለማዋል የተዘጋጀ ሰው ነበር። ቢሮው ውስጥ ካለው ካርታ አቀማመጥ ስትመለከች እነዚህን አስፈጽሞ ዳር አድርሶ የማየት ህልም እንደነበረው ማየት ይቻላል። በአባይ ጉዳይ ቁጭት ያሳደረበት ብዙ ነገር አለ። አንዱ የሀፍረታችን ምንጭ የውርደታችን ምንጭ የሚለው ነገር ነው የሚያስቆጨው። ሁላችንም እንደምናውቀው በግልጽም ተናግሮታል። ለኢትዮጵያ የንቀት አመለካከት የነበራቸው አንዳንድ ሰዎች ድህነታችንን እያነሱ ሲተሳለቁ አቶ መለስ ይህን እንደ ትልቅ የልህና የወኔ ምንጭ አድርጎ ነበር የሚወስደው። ግድ የለም እንዲህ ተብለን አንቀርም ብሎ በቁጭት ይናገር ነበር። አንዳንዶቻችን እንዲህ አይነት ነገር ስንሰማ ለመቀበል እንቸገራለን። የዚህ አይነት እውነት ሲነገር መስማትና መቋቋም ያቀተናል። የታባታቸው እንላለን። እርሱ ግን ግድ የለም ይበሉን፣ ይሄ የልህና የቁጭት ምንጫችን ነው የሚለው ነገር ነበረው። ረሃብተኞች ቢሉን ከዚህ እልህ እንገዛለን፣ ከዚህ ቁጭት እንገዛለንና እስክንለውጠው ድረስ አናፍርም፣ ከለወጥነው በኋላ እንደሚተውት እናምናለን የሚል አመለካከት ነው የነበረው እና ድህነታችን፣ ኋላ ቀርነታችን ነበር ያስቆጨው የነበረው። ለዚህ ነው የኢትዮጵያን ድህነትና ኋላ ቀርነት ለማስወገድ ሌት ተቀን የሰራው። እልህና ቁጭት ስለነበረው ይህ ህዝብ በድህነት መኖር አይገባውም ብሎ የሚያምን፣ በኋላ ቀርነት መኖር የለበትም ብሎ የሚያምን መሪ ስለነበር ነው ወደ ትልቁ ነገር ያመራው።